ፓስፖርቱን አቆይተን እንሰጣለን። ስለዚህ አሁን ሻው ጠይቀን ከመፈለገው ሰው ጋር ሄዳለሁ አይደለም ከካሪ አይደለም። እሺ ከፈለግ ከኔ ጋር ሄደን ሄደና ስለዚህ አሳከማለሁ ምን ሄርሜላ በቃ ከህይወታችሁ ውጪ እኮ ተባልሽ። ኧረ በእናታችሁ ሄርሜላ ማሰሚ ሲንሽ በቃ ላንቺ አይመጥነሽም። አብርሃም ለሩታም አይመጥናትም። ሙንን ለመናገር አብሶ ለሩታ ጭራሽ አይመጥናትም። በቃ እንዴ ይሄን ያሰለምነው ልጅ ወልዳለት እንደዚህ ካሰቃያት እንዴት ነው ላንቺ የሚሆነው? ቆይ አብርሃም ከሀገር ሊወጣ ነው ከተባለ ሳምንት አለፈው። የት ነው የሚወጣው እንዴ? መገናኛ ይሄ አጭር መንገድ ነው እንደሚሄዱ የት ነው የሚሄዱ? ፓስፖርቱን ወሰዱበት። አረ እናንተ ድራማችሁን ተው። አረ ባካችሁ አቀልዱብን እንዴ! ምንድነው የምትቀልዱብን? ለምንድነው እንዴ? ብቻ ግን ቤተሰቦች አዳዲስ ነገሮችም አሉ። ብቻ ሰብስክራይብ እንድታረጉ በትህትና ጠይቃለሁ። ይሄን ቪዲዮ ደግሞ ላይክ አድርጋችሁ እንድጀምሩ ትላለውና እስቲ ቪዲዮን ወደ መጀመሪያው አካባቢ ልመልሳችሁና ሄርሜላ እንግዲህ ትላንትና ያልሰራውላችሁ በጣም ይቅርታ እንግዲህ አልተመቸኝም ነበር አሞኝም ስለነበር ነው እና በሄርሜላ ቤት ተለቆ ነበር። ቪዲዮውን እንግዲህ አላየሁትም ገብቼ ማየት ነበረብኝና አብርሃም ከሀገር ሊወጣ ነው ብሎ ሰነባበተ። ብዙ ቀናቶች ሆኑ እና ዛሬ ሩታ ትችላለች ነው የምለው። ፓስፖርቱን ወስደው ማስቆየታቸው በጣም ትችያለሽ እና ሄርሜላ እኔ በጣም ያሳክሽኝ ነገር ከኔ ጋር ልትሄድ ነው ምናምን ደስ ብሏት ሰፍ ብላ ካንቺ ጋር ማልሄድም ከ3 ቀን በፊት እኮ ነገራችሁ ነበር አብርሃም ሌላ ሚስት አግኝቷል ምናምን ብያችሁና እኔ እንግዲህ ይህ መረጃ እውነት ይሁን ውሸት ነው ያላውቀው። አዲስ መረጃ ወጣው። በጣም አዳዲስ መረጃዎች እየወጡ ነውና ብቻ ግን አብርሃም እንዴት ቢኮራባቸው ነው ሁለቱም ላይ አልፈልጋችሁም ያላቸው እና ሩታን እንግዲህ ያው ሩታ ስር መንበርከኩ እና ሩታን መለመኑ አይቀሬ ነው። ሩታ እንደዚህ የምትሰቃየው እና ሄርሜላ ብሶ ብታያዩ ነው ባይኔ። በቃ ከዚህ ህይወት ውጪ አያስፈልግሽም ላንቺ። እውነት ለመናገር ሄርሜላ ሰፋት በይ በቃ እንዴ እንደ አሞራ ሰፍት ያለሽ። እኔ ዳኒ አስተዋይ ነህ ደግሞ ትለዋለህ እንዴ አብርሃም ምንድነው? እኔ እኮ አንዳንዴ እኮ ያው አብርሃም በጣም ያስቀኛል። ዳኒ ስንት ቪዲዮ ፎቶ ሊለቅብህ ያለ ሰውዬ እንዴት ነው አምነኸው በዚህ ያህል ደረጃ አንተ ጥሩ ሰው ነህ ምናምን የምትለው እና እኔ ፍሬም ምናምን ብትሆኑ በቃ ትችላላችሁ። አብርሃም ፓስፖርቱን ቀመታችሁት ከሀገር እንዳይወጣ ማድረጋችሁ ከሀገር እንዲወጣ ስጡኝ አላችሁ። ከዛ አይ ቆይ እኔ እኮ ከሀገር እንዲወጣ ሁላ ነው ያላወኩም። የሆነ ከተማ ሊዝናና ምናምን ብሎ ነው። ቆይ አፈልጋቸውም ነው ከነሱ ህይወት መውጣት ነው የምፈልገው። እኔ አብርሃም አንድ ያልገባኝ ነገር እኮ ወይ ድራማ እየሰሩ እየቀለዱብን ነው እንዴ? አልገባኝም እኔ ምንም ነገር እና በጣም ግርም ያሉኝ ነገሮች አሉ እና እስቲ ቪዲዮን እንይና ሀሳብ አስተያየታችንን እንሰጥበታለን። ዘሎ ለድብድብ ከመሄዱ በፊት ሄርሜላ ለምንድነው የምትወጣው ምናምን እያለ አብርሃም ራስ ወዳድ ነው። ባጭሩ ልንገራችሁ አብርሃም ራስ ወዳድ ነውና ሄርሜላ መለመንም ምናምን አያስፈልግሽም። ስትልቅ ስተት አንቺ ጋር ነው ያለው። እንደዚህ ለምን ተለመኛለሽ? ባለምኙ ምን ብትዩ በቃ ህይወታችሁ ተስተካክሎ ደህና ህይወት ምናምን ትኖራላችሁና እኔ እኮ አንዳንዴ እኮ ሄርሜላ ሁላ ግርም ነው ብትዩ እና ባለምኙ ይሻልሻል ሄርሜላ በቃ ከነሱ ህይወት ውጪላችሁ። ሩታ ጀግና ናት የምትሉ አንድ ቁጥር ጻፉልኝ። በቃ ሩታ ጀግና ናት ትችላለች የምትሉና እስቲ አሁን እኔ ግራ የገባኝ ምንድነው ከሀገር ሊወጣ ነው ከዛ በረራው ቆመበት ማለት አመለጠው ፓስፖርቱ ተወስዶ ማለት ነው። እና ምንድነው ቆይ ለምን ይቀልዱብናል ነው እንዴ? እኔ አብርሃም አንዳንዴ ግርም ይለኛል እውነት ለመናገር የሚገርመኝ ነገር ምናምን እኮ እያልኳችሁ ያለሁት ድሬድ ተሰርቶ ራስታ ሆኖ መጣና ከሀገር ልወጣ ልዝናና ነው ያላችሁ እየቀለዱብን ነው አንደኛ። ሁለተኛ ደግሞ እውነት ለመናገር አብርሃም ሩታን ነው የሚወደው። እውነቱን ልንገራችሁ እኔ ያሁኑ ጊዜያቸው ምንም አልገባኝም። እሺ ይኸውላችሁ እኔ እኮ ግርም የሚለኝ ያልኳችሁ እነ ዲቭ ለምንድን ነው እንደዚህ አይነት ጉዳዮች ላይ አይገቡ? ሌላ ጉዳይ ላይ ሲሆን ይገባሉ። እሺ እኔ እኮ ቡዜ እነ ቡዜ ሁላ በጣም የሚያናድዱ ሰዎች ናቸውና እስቲ ቪዲዮውን በቃ
ኤፍሬም ትክክል ነህ። ፓስፖርቱን መውሰድ አንተ ከሆንክ የወሰድከው ኤፍሬም በጣም ትክክል ናችሁና ሩታ መስላኛለች እኮ አንድ ላይ ነው የወሰዱበት። እና እንዴት ነው እነ ሩታ የወሰዱት ብትሉኝ ማለት ነው ቤተሰብ እነ ኤፍሬም እና ሩታ ሄርሜላን አሳመኗት። ከሀገር እንዲያወጣ ማድረግ አለብን ምናምን ብለው እሺ ያሉ። የአብርሃም ታውቃላችሁ ማንጋ እንደሚሆን ይሄን ሰሞን ማንጋ እንደሚያደርስ ሄርሜላ ጋር ነውና ከሄርሜላ ዘረፉት። ገብቷቸዋል። እነ ኤፍሬም ወሰዱባቸውና ለዛ ነው ሩት ሄርሜላ የማትናገራቸው ሚስጥሩን ስለምታውቅና። ብቻ ግን በጣም ነው ደስ ያለኝ። ይመቻችሁ ብቻ። እና ደግሞ ወደ ዳኒ ሲመጣ ዳኒ ዛሬ ላይ ብዙ አላወራም። ያወራው በቃ አብርሃም ተረጋጋ ምናምን መሄድ አችልም እኮ በቃ እንዲያምልጧል ምናምን ነው እያለ ያለውና ብዙ ዝምታ የበዛበት ቪዲዮ ነው የዛሬው። ብዙ ጭቅጭቅም ነበረበት ግን ብዙ ዝምታ ነበረበትና እኔም ዝም ምለው በመሀል ለዛ ነውና ኤፍሬምም ሆነ ዳኒም ሆነ ማለት ነው አውቀው ነው በቃ ዛሬ ዝም ያሉት። አብርሃም ፓስፖርቱ ምንም አልጠፋም። የሆነ አይዲያ ሲጠፋባቸው አንድ አይዲያ አምጥተው በአንድ በፓስፖርት ብቻ 20 ምናምን ደቂቃ ሁሉ ይጨቃጨቃሉ። ክሬቲቪቲነት ትንሽ ይጎላቸዋል። ክሬቲቪቲነት እኮ ቢኖራቸው በጣም አሪፍ ነው። ብቻ ግን እንዴት ልበላችሁ የሰውን ቀልቡላ እየሳቡት ነው። ለምንድን ነው ድራማ ከሆነ ይንገሩን እንዴ፣ እውነተኛ ከሆነ ደግሞ ይንገሩን። ሌላ ጊዜ እኮ ብዙ ወሬ ይከሰታል፣ የሚያስቅም የሚያዝናና የሚያስከፋም። ዛሬ ምን እንደተከሰተው አላውቅም። ዝምታ በዙብኝ፣ ዱዳ ሆኑብኝና አብርሃም ለምንድን ነው ፓስፖርቴ ምናምን ብሎ ኤፍሬምን በጥፊ መቶታል። ላሳያችሁ። ኤፍሬምን አይታችሁት ከሆነ ደግሞ እንትን እላለሁ። ትከሻውን ነው የመታው። እሺ በጥፊ አይደለም ብቻ ግን አብርሃም ተረጋግቶ ምናምን እያወራሁላ አይደለም። በቃ ፓስፖርት ጠፋ ምናምን እንኳን ወሰዱብህ ደስ ነው ያለኝ። እና ፋሚሊ በጣም ግርም ነው እያለኝ ያለው። እስቲ ወደ መሀል አካባቢ ደግሞ እንይ እስቲ። አይደለም ሩታ ስለምታስብልህ ነው ስለምትወድ ነው። ብታስቢልኝማ እወጣ ነበር። አያችሁ አብርሃም ራስ ወዳድ ነው ያልኳችሁ እንዴ። ልትዝናና አትዝናናትም። ይኸው ሩታ እሳይ ደግ አረገች። በቃ እንዳትዝናና ማረጓ ብታስቢልኝማ ምናምን። ሄርሜላ ደግሞ ምንድነው ጭንቀት ምናምን በፍጠር ሁሌ ዝቅ ትላለች ምናምን። የሚያስቅ ነገር ነው ሲፈጠር የነበረውና ዛሬ ብቻ ግን ለበጎ ያርግላችሁ ነው ምለው። እና ሩታ ፕላስ ይኸውላችሁ ሄርሜላም ዳኒ መሆናችሁ ዛሬ ምንም አልፈጠራችሁም። ሩታ ምንድነው እያላት ያለው እኔ የሚወደኝ ሰው ነው ምናምን ፓስፖርት እንደወጣ ያደረገኝ ምናምን እያለ ነውና አብርሃም ራስ ወዳድ ባይሆን ኖሮ ብቻውን አያዝናናም። ወይ ልዑልን ይወስደዋል ወይ ደግሞ በቃ ሩታ ነው ሄርሜላን ሳልወስድሽም ብሏታልና ብቻ ግን አብርሃም እንደዚህ ማድረግ ሁሉ አይገባም። ቆይ ሌላኛው ሚስቱ ጋር ሊሄድ ነው ያልገባኝ ነገር። ሌላ ሚስት እኮ አለ እኮ እየተባለ እኮ ነው እየተወራበት ነውና አንድ ወር ለመዝናናት እሄዳለሁ ምናምን እያላት ነውና እንግዲህ ለበጎ ያርግለት። እኔ ለምንድን ነው እንደዚህ አብርሃም በዚህ ያህል ደረጃ ራሱን እየወደደ ያለው ነገር ምንም ሊገባኝም አልቻለም። እና እስቲ አንዳንዴ ቆም ብለን ማሰብ አለብን። ለምን አብርሃም ድራማ እየሰራም ቢሆን እዚህ ጋር እየቀለዱብንም ወይ ደግሞ ሙድ እያያዙ ቢሆንም አንዳንዴ እውነት ያወራሉና አንድ ወር ሊዝናና ሊጠፋ ከሁለቱም ሴቶች ሊጠፋ ማለት ነው። ሁለታችሁም አታቧጡኝም ብሎ ሊጠፋ ነውና ሌላኛው ሚስቱ ጋር ብቻ ግን እሺ ግርም ነው የሚለው። እሺ ቆይ ምን እንደሚባል እናያለን።